አለብን ልብክ ባዶ ነው ልብክ ምስኪን ነው ውስጥህ እኮ ባዶ ነው ውስጥክ የዋህ ነህ ሰው ወዳጅ ነህ ግን ሰው የሚያየው ብሩኬ ያፍህን ነው የሚያየው ወንድሜ ያፍህን ምን እንደተፈጠረ አይታችኋል እኔ በጣም ነው የሚገርመኝ አንዳንድ ጊዜ የሚፈጠረው ነገር በጣም ነው የሚያሳዝነው ብዙዎቻችሁ ብዙ ነገር ተናግራችኋል ብዙ አስተያየት ሰጥታችኋል እኔም ኤፍሬምን ለማግኘት ሞክሬ ነበር በስልክ ግን አንስቶ ላወራው ስል አይ አሁን ኢንፎርሜሽን ልነግርሽ አልችልም አለኝ ኤፍሬም ማለት ነው ያው ስልካቸው አለን ሁላችንም ማለት ነው እና ያኛውም ደሞ ጓደኛቸው ይመላጣው ማነሱ እሱ ጋርም ደወልኩኝ ማንንም ኢንፎርሜሽን ይሰጠው የለም አናቀም ያሉ ሁሉ ማለት ነው እና ቤተሰብ ትላንትና የተፈጠረውን ነገርና ዛሬ ምን እንደተካሄደ ያለውን ነገር ሁሉን ነገር እነግራችኋለሁ እናንተ ማሳብ አስተያየታችሁን እንድጽፉልኝ ይፈልጋለሁ ይሄን ቪዲዮ ሁላችሁም ላይክ ያደረጋችሁ ሁላችሁም በፈጠራችሁ ላይክ ሼር ሰብስክራይብ አድርጉ እነ እንትናጋም እነ ማነው ስሙ የነ መለኛው ጋም ስልክ ደውያለሁ መለኛው በጣም የሚያሳዝን ነገር እንደተናገረው ሁሉንም ነግራችኋለሁ ማለት ነው እንግዲህ ውዶቼ አስተያየታችንም እዚህ ጋር እንጨምርበታለን ትላንትና እንግዲህ የተፈጠረውን ነገር አይተናል እኛ ብሩክና ሃይሚ እኔ እንድታረቁ ነው ይፈልጉ እንደ ሁላችሁም ይሄን ነገር ነው የምትፈልጉት ግን ምንድነው እዚህ ጋር ባሁን ሰዓት ቤተሰብ ስለከባ ቤተሰብ የገባበት ነገር ቶሎ አይበርድም እኔ ብስ አንተ ትብስ ነው የሚባባሉት እንጂ የሚበርድ ነገር የለም ትላንትና እንግዲህ ቤተሰብ ብዙዎቻችሁ ብሩኬ ላይ ስትወቅሱት ብሩኬን ስትናገሩት ነበር አንዳንዴ እኛ እናስብ እንደ ሰው ማሰብ አለብን አንዳንዴ እኛ ስንናደድና አንድ ነገር ከራሳችን በላይ ኦቨር ሲሆን የምንናገረው ነገር አናቀም ማን ይከፋዋል ማን ያስቀይማል ምን ነገር አናቀም ሃይሚም የምትናገረው ነገር ቤተሰብ ቀላል አይደለም እናንተ የሃይሚን ንግግር እየሰማችሁ አይደለም እኔ ሃይሚን እየወቀስኳት አይደለም ግን አው ብሩክ ቤተሰቧን ማክበር ግዴታው ነው ጋሽዬ በደንብ ነው የሚያከብራቸው ከፍ ዝቅ ነው የሚላቸው ግን ኤፍሬም ላይ ያለው አቋም በጣም የወረደ ስለሆነ እኔም ራሱ ተናድጄበታለሁ ብሩክ ላይ እና ብሩክ ያናድረው ነገር የተናገረው ሃይሚም እዚህ መሃል ላይ የምትናገረው ነገር ሰምታችኋል ብትናገረው በጣም ቁስል የሚወጋ ንግግር ነው የምትናገረው እሷም ይቀላል አይደለችም ሃይሚም ተው ማለት ነው ስለዚህ እኛም የሁለቱንም ነው መፍረድ ያለብን የአንዱ ሰው ብቻ አንዱ ሰው ስለተናገረ ስለጮኸ ምናምን እሱ ነው ጥፋተኛ ብለን የምንወስኑበት ነገር የለም ገብቷችኋል ለኔ ሁለቱም ሃይሚም አንድ ነገር ይዛ ማሳለፍ አታውቅም ለአቀ ከተነጋገርን አታሳልፍም የሆነ ነገር ደግሞ ሴት ልጅ ደግሞ ከሆነ የሆነ ነገር ማሳለፍ አለብን ብዙ እናቶቻችን ብዙ ነገር ችሏል እንደ ኖሩት ብዙ ነገር እንደውም ማነው ስሙ ብሩኬ ለሃይሚ ያለው ፍቅርና ለሃይሚ ያለው እንክብካቤ ለሃይሚ ያለው ነገር ሁሉ ነገር እኔ በጣም ነው ደስ ይብለኝ እኔ ብሩክ በጣም ነው የሚያስደስተኝ በዚህ እኔ ማርያምን ብሩክን በዚህ ነው ልወቅሰው አልችልም ለሃይሚ ያለው ፍቅር ለሃይሚ ያለው እንክብካቤ ለሃይሚ ያለው ነገር ጥሩ ነገር ነው እዚህ ላይ ልወቅሰው አልችልም ገብቷችኋል ሃይሚም እዛ ላይም ጥፋት አለበት ረጋ ብሎ ወይም ትንፋሹ ሰብስቦ የመናገር ደግሞ እንትን የለውም ስለዚህ ብሩክ የምትናገረው ንግግር ነገ ሰውን ያስቀይማል ነገ የሰውን አጥንት ይሰብራል ምን ነገር መጠንቀቅ አለብን ልብክ ባዶ ነው ልብክ ምስኪን ነው ውስጥህ እኮ ባዶ ነው ውስጥክ የዋህ ነህ ሰው ወዳጅ ነህ ግን ሰው የሚያየው ብሩኬ ያፍህን ነው የሚያየው ወንድሜ ያፍህን ነው የሚያየው አፍ ላይ የሚወጣውን ነገር ነው የሚያየው እንጂ ያንተ የልብህን ቁስል ማንንም የሚያይልክ የለም ገብቷል ያንተን የልብህን ንጽህና ማንንም ያይልክ የለም ካፍ ላይ የሚወጣውን ስለሆነ አፍ ላይ የምታወጣው ነገር ወንድሜ ተጠንቀቅ ነው ማለት ሃይሚም እንደዛው ላይ ለብሩክ ያለሽ ቦታ ቆንጆ ነው ጥሩ ነገር ነው የምታረጊለት በጣም ጥሩ ነሽ በቃ ለሱ ያለሽ ይፈልጉን ነገር ለብሩክ ከማድረግ ወደ ኋላ አትይም ግን አንቺም የምታወጪው ነገር ካፍሽ ላይ ተጠንቀቂ እና ቤተሰብ እንግዲህ መለኛው ጋም ተደውሏል መለኛው ጋም እኔ አናግሬዋለሁ መለኛው በጣም ተሰምቷቸዋል መለኛውም ሆነ አቡ በጣም ተሰምቷቸዋል እኛ ለሃይሚ ያለን ቦታ በጣም ሰፊ ነው ለሃይሚ ያለን ቦታ በጣም ትልቅ ነው ግን ትላንትና በተናገረችው ንግግር ትንሽ ብዙዎቻችን እኔንም ሆነ ወንድሜንም አስከፍቶናል እኛ ለብሩክ አግዘን ማናቅም ነው ያለኝ አብዛኛው ሰዎች ደግሞ አብዛኛው ኦዲየንሶች እኛን እየወቀሱ ነው ያለው በውስጥም በጣም እየወቀሱ ነው ያሉት የደወሉም እንዴት ነው እንደዚህ ነው ምናምን ያሉ እየወቀሱ ነው ያሉት እኛ ምንም ያደረግነው ነገር የለም ሃይሚንም ብሩኬንም ከዚህ በኋላ በሃይሚን በብሩኬ መሃል ላይ እኛ መግባት አንችልም እንደዚህ አይነት ነገር ቢፈጠር ከሆነ እኛ ለምን ኦዲየንስ ይጠላናል እንደዚህ አይነት ነገር እኛ ካደረግን ካጠፋን እኛ ሃይሚ ላይ እንደዚህ አይነት መጥፎ ነገር እያጠፋን ከሆነ ስላልታወቀንም ይሆናል
ስለዚህ እኛ ከዚህ በኋላ መሀላቸው መግባት አንችልም። መሀላቸው ከገባን ለትርቅ ነው እንጂ ሆይ ሆይ ለማለት እኛ አንገባም። እኛ ክብር ያለን ሰዎች ነን። ኤፍሬም መግባቱ እነሱ አናዷቸዋል። ኤፍሬም ከቤት ይዟት መሄዱ አናዷቸዋል። ገብቷቸዋል። አሁን ኤፍሬም ነው አሁን ነገሩን እንትን እያደረገ ያለው። አዎ የቤተሰብ ክብር ያስፈልጋል፣ የወንድም ክብር ያስፈልጋል። ግን ምንድነው እዚህ ጋር አሁን ኤፍሬም ባይገባ መጥቶ ኤፍሬም ባይወስታ ኑሮ የሃይሚና የብሩክ ነገር ይስተካከል ነበረ። ገብቷቸዋል። አሁን ሆይ የገባበት በቃ ሁለቱም ቁስል እንደ ቁስል የሚያጋግጥና እንደ ቁስል የሚያስጠላ ንግግሮች ነው የተለዋወጡት። ትላንትና ንግግራቸው በጣም ያስጠላ ነበረ። የብሩክ ንግግር ያስጠላ ነበረ። ሃይሚን በመሃል ጣል የምታረጋቸው ነገር ያስጠላ ነበረ። ከነሱ መሃል ማይጠበቅ ነገር እንዴት ጋል እንዳደረጋቸው በጣም ነው የሚያሳዝነው። ቤተሰብ እንግዲህ ጋሽዬ ራሱ ከዚህ በኋላ በመሃል የሚገባው አይመስለኝም። እሙሺ ከዚህ በኋላ ጭራሽ ነው ያለችው። ጭራሽ በመሃላቸው መግባት አትፈልግም። ለምን ብላ እውነቷን ነው። የሆነ ነገር ከተናገረች ሃይሚን በኩፋ አይንሻ ይሻት ሃይሚን እንዲያልሻት ሃይሚን እያላችሁ የሴትዮዋን ፎቶ የምዘቀዝቁበት ምክንያት የለም። ራሱ ይጨርስ ራሱ እንደጀመረው ራሱ ይጨርስ። እንደውም ቤተሰቦቹ አይግቡ ነው ብሎኝ ማርያምን በቃ ከሃይሚ ጋር ያለውን ነገር በራሳቸው ይጨርሱት። ቤተሰብ መግባትም አያስፈልግም። ለምን ይሰደባሉ? ቤተሰቦቹስ ለምን ይሰደባሉ? ባላጠፉት ነገር ለምን ይሰደባሉ? የሷስ ቤተሰብ ለምን ወንድሟም ገብቶ መሃል ላይ አይበጥበጥ? በቃ አብርሽና አይም እንዴ አብርሽ እኮ ትቷቸዋል ስለሚታወቁ የራሱ ምጸብ ስላለበት ምንም አብርሃም እንደውም ከክሎዝ ከሃይሚ ጋራ እንዲህ ስታለቅስ እንዲህ የሆነች ያይ ነበር። ግን የራሱም ችግር ስላለበት ነው። ለማንኛውም ቤተሰብ ችግር የለውም። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ዛሬ እንግዲህ ምን እንደሚፈጠር እግዚአብሔር ያውቃል ነው እኔ አላውቅም። ብቻ የዛሬ ደግሞ የከበደ ነው የሚሆነው። ለማንኛውም ቻው፣ ደህና ዋሉልኝ፣ ሰላም ዋሉ። መልካም ጾም። ጾመኛ ነኝ በነገራችን ላይ